እንደዚህ አይነት ነብይ አይታችሁ ታውቃላችሁ? መጽሐፍ ቅዱስ ላይ አንደኛ ነገሥት ላይ ሚክያስ የሚባል አጣቁታላችሁ? ሚክያስ አንደኛ ነገሥት ምዕራፍ 20 ነው 21 እንደዛው 20 ወይ 21 እንደዛ ትዝ ይላችኋል። አክዓብ ወደ ውጊያ ሊወጣ ሲል የይሁዳ ንጉሥ ኢዮሳፍጥን ጠራው እና በጦርነት እርዳኝ አለው። ኢዮሳፍጥ ደግሞ እግዚአብሔርን ይፈራ ነበር ይላል እና መጣና አክዓብን እንደዚህ አለው፣ እሺ እንወጣለን፣ ችግር የለውም፣ አንተ ወዳጄ ነህ፣ አዎ በጣም ጎረቤት ነን፣ አዎ አብረን እንወጣለን፣ አንተ ሰሜን ነህ፣ እኔ ደቡብ እስራኤል ነህ፣ አብረን እንወጣለን፣ ግን እስቲ እግዚአብሔር እንስማ ሲለው ችግር አለ ና አለው። 400 አሰለፈለት። እግዚአብሔር ምንድን ነው የሚለው እስቲ ንገሩት፣ እኔው ቀድሜ ሰምቻለሁ። የሰራዊት ጌታ እግዚአብሔር ውጣ ይልሃል፣ ትከናወናለህ፣ ድል አለ ይልሃል አሉት። ኢዮሳፍጥ ዲዘርን ያደርጋል። ሰማና ሰማህ መልእክቱን አሉ። ሰምቻለሁ፣ እንደው ግን አለው 401 እንደው አንድ የቀረ ካለ በአገሩ እስቲ ጠራው። አክዓብ እንደዚህ ያለ የቀረማ አለ አለውና እሱ መቼም ስለኔ መልካም ተናግሮ አያውቅም። ለኢዮሳፍጥ እኮ ነው የሚለው ቤተ መንግስቱ ስለ ሚክያስ አንድም ቀን መልካም ተናግሮ አያውቅም ሲለው ኢዮሳፍጥ እንዲህ አለው፣ እንደው ጠራውና ይዘበል እንስማ ለመስማት። ከዛ መልእክተኞቹን ጠራና ሂዱና ይዛችሁት ነው፣ ግን ስታመጡት ነገራችሁ ታምጡት እንዳያበላሽ 400 በሙሉ ውጣ ብሎኛል፣ ይሄ መጥቶ እንዳይዘበራርቅ። ሄዱና የሚያመጡት ሰዎች ሰረገላ ላይ ጭነው ሚክያስ አሉት። አቤት አለ። ወደ ንጉሡ ስትሄድ 400 በሙሉ ውጣ ብለውታል፣ አንተ ከነሱ የተለየ እንዳታወራ አሉት። ሚክያስ እንደዚህ አለ፣ ሕያው እግዚአብሔርን ካለኝ ይላለሁ አለ። እንዴ ይበለኝ እንጂ እሱ አረ እኔ ውጣ ደስታዬ ነው፣ እግዚአብሔር ይበለኝ እንጂ። እየለመኑ እየተለማመጡ አመጡት። መጥቶ ቆመ። ይሄ ነው ሲለው በል እንግዲህ እሱ ከተናገረ የመጨረሻ ነው የሚሆነው፣ እንወጣለን አለ ኢዮሳፍጥ። ሚክያስ ሆይ ወደ ጦርነቱ ልውጣ ልውጣ አለው። ሚክያስ እንደዚህ አለው፣ ንጉሡ ይውጣ፣ እግዚአብሔር ካንተ ጋር ይሆናል፣ ውጣ አለው። ሲለው የስተት ነገር ያስታውቃል። ውጣ ሲለው እንደዚህ አለው አክዓብ፣ እግዚአብሔር ካለ በቀር እንዳትለኝ አልነገርኩም እንዲህ አለው። እንዴ ውጣ ሲለው እግዚአብሔር ካለ በቀር ለምን አልከኝ? እንግዲያውማ እግዚአብሔር ያለውን ከሆነ የምትፈልገው አለው። እንዳትወጣ አለው። እወጣለሁ ሲለው እስራኤል እረኛ እንደሌላቸው በጎች በተራራ ላይ ተበትነው ይታዩኛል። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል።